የቀዳማዊ ኃይለ ሥላሴ ለየት ያሉ ባህሪያት። በግል ሕይወታቸው ንጉሡ የሚከተሉት የኑሮ ዘይቤ ሰከን ያለ ነበር። አዲስ አበባ ካሉ የማለዳ ቤተ ክርስቲያን ጸሎትና ከራት በኋላ የሚታዩ የምሽት ፊልም ፕሮግራሞች ምንጊዜም አይቀሩም። አመጋገባቸው በዛ ያለ ቁርስና ለስለስ ያሉ አትክልት የሚበዛባቸው መጠነኛ ምሳና ራት ሲሆኑ መጠኑ አነስተኛ የሆነ ሻምፓኝ ወይም ወይን ይጠቀማሉ። ጥሬ ሥጋ ባይመገቡም የሚመገብ ሰው ማየቱ ያስደስታቸዋል። ፀሐይ ረገብ ስትል በቤተ መንግሥቱ ቅጥር ግቢ ውስጥ የእግር ጉዞ በማድረግ ሰውነታቸውንም ሆነ አእምሯቸውን ያዝናናሉ። የጠቅላይ ግዛት ጉዞ ካደረጉ ደግሞ እዚያው በሚያድሩበት ቤተ መንግሥት ማምሻውን ከሚቀርቧቸው ዕውቅ ሰዎች ጋር እቴጌይቱንና አባሃናንም ይጨምራል በጥቂት ብሮች ካርታ በመጫወት ጊዜያቸውን ያሳልፋሉ። በንግግራቸው ውስጥ መረር ያለ ቃል ላለመናገር እጅጉን የሚቆጠቡት ቀዳማዊ ኃይለ ሥላሴ ፈገግ ያሉለትም ሆነ ወስላታ በሚል ቃል የሸነቆጡት ባለሥልጣን ሁለቱም ተደስተው እንዲውሉ የማድረግ ተጽዕኖ ነበራቸው። የብዙ ኢትዮጵያውያንን ልብ ለመግዛት እንዲያስችላቸው የጋዜጦች የፊት አምድና የሬዲዮ ግንባር ቀደም ዜና የመሆን ፍቅር እንደነበራቸው የሚታወቁት ንጉሠ ነገሥት ስሜታቸውን የመቆጣጠር ብቃትና ጠላታቸውን ምስጢራዊ በሆነ ሁኔታ ጠልፎ ለመጣል ያላቸው ልዩ ችሎታ በቀላሉ የሚገመት አልነበረም። ይህ ልዩ ችሎታቸው እንደሳቸው ለውጥ አፍቃሪ በነበሩት ልጅ ኢያሱ ላይ በሰላም ወቅት ባከናወኑት መረጃን የማሰባሰብና የማሰባጠር ከዚያም በችግር ጊዜ አቀናጅቶ በመጠቀም የማሸነፍ ብቃታቸው ብቻ ሳይሆን እልፈታቸውንም ጭምር ደብዛው እንዲጠፋ ማድረጋቸው ለየት ያለ አቅም እንደነበራቸው ያሳያል። ከዚህም አልፎ የሚቀናቀኗቸውንና እኛም የንግስ ዘር አለን የሚሉትን በዝምድና መረብ ውስጥ በማስገባት ዋነኞቹን በቅርብ ለመቆጣጠር ከዙፋናቸው አጠገብ አስቀምጠው ግዛታቸውን በእንደራሴ ማስገዛታቸው ለየት ሲያደርጋቸው የሥልጣናቸውን አንዲት ነቁጥ መስጠት እንደማይፈልጉ ለማስታወስ ደግሞ የረጅም ዘመን ረዳታቸውን ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስን ከታላቅ ሥልጣን አንስተው ግዞት አይሉት ሹመት የመወርወር ያህል የተጠቀሙባቸው ስልቶች ስለ ጃንሆይ ማንነት መመስከር ይችላሉ። በአጨካከናቸው ደግሞ ደጃዝማች በላይ ዘለቀን ከነ ወንድማቸው በአደባባይ ላይ ለመስቀል ከባንዶች ጀርባ መሰለፋቸውና በነ ቢትወደድ ነጋሽ በዛብህ መዝገብ ቀርበው ከ1943 ዓ ም እስከ 1966 ዓ ም ድረስ ለ23 ዓመታት በብረት ሰንሰለት ታስረው የነበሩትን የነ አለቃ ፈጠነን ስቃይ ማስታወሱ እንዲሁም በጀነራል መንግስቱ ንዋይ መዝገብ ተከሰው ፍርድ ቤቱ እስር የፈረደባቸውን ሻምበል ክፍሌ ወልደ ማርያምንና የመቶ አለቃ ድጋፍ ተድላን በሞት መቅጣታቸው ከብዙ በጥቂቱ ናቸው። እስካሁን መላ ያልተገኘላቸው የንግሥት ነገሥታት ዘውዲቱ ምኒልክ፣ የሌተና ጀነራል መርዕድ መንገሻ፣ የሰዓሊ ያገኘሁ እንግዳና የጋዜጠኛ አሳምነው ገብረ ወልድ እንዲሁም ሌሎች መሰል ድንገተኛ እልፈቶች የእሳቸው ዕውቀት እንዳለበት ይገመታል። ሰላም ሁኑ።